ሰላም ጤና ይስጥልን። ዛሬ ዓለምን እያነጋገሩ ያሉ ሰበር መረጃዎችን ይዘን ቀርበናል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የዛቱት እርምጃ ወዴት እያመራ ነው? አሜሪካና ብሪታንያ ከኳታር ወታደሮቻቸውን ማስወጣት የጀመሩት ለምንድን ነው? በሌላ በኩል በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያን ላይ የወረደው አስደንጋጭ መርዶስ ምንድን ነው? እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቻናሉን ሰብስክራይብ ማድረግ የደውል ምልክቷን መጫን ቪዲዮን ላይክ ማድረጉን አይዘንጉ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ ቀዳሚ ወዳደረግነው መረጃችን ሳልፍ ትራምፕ ኢራን ተቋሚዎችን መግደል እያቆመች ነው አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ተጨማሪ ተቋሚዎችን የመግደል እቅድ የላትም ቢሉም ቴህራን መንግስት ተቋሚ ሰልፈኞች ላይ የወሰደችውን እርምጃ ተከትሎ አሜሪካ ለመውሰድ የዛተችውን እርምጃ ስለመቅረቱ ግን አልገለጹም። ረቡዕ ዕለት በዋይት ሀውስ ንግግር ያደረጉት ትራምፕ በኢራን ግድያው እየቆመ መሆኑና ግድያ ለመፈጸም እቅድ እንደሌለ አስተዳደራቸው በአንድ ጥሩ ባለስልጣን እንደተነገረውም ገልጸዋል። ትራምፕ ከጋዜጠኞች ለተነሳላቸው ጥያቄ ምላሽ ሲሰጡ ይህ መረጃ የሰጣቸው በሌላ ወገን ያለ በጣም ጠቃሚ ምንጭ እንደሆነም ተናግሯል። ይህ መረጃ እውነት ይሆናል ብለው ተስፋ እንደሚያደርጉም ፕሬዝዳንቱ አክለዋል። ታህሳስ ላይ የጀመረው የኢራን ተቋሙ የተቀሰቀሰው የአገሪቱ ገንዘብ አቅም በከፍተኛ ደረጃ መውደቁን ተከትሎ ነበር። ይሁን እንጂ በተለያዩ ግዛቶች በፍጥነት የተስፋፋው ተቋሙ የኢራን ሃይማኖታዊ አገዛዝ ላይ የቅቡልነት ቀውስን ፈጥሯል። ትራምፕ የኢራን መንግስት ተቋሚዎችን ሕይወት የሚያጠፋ ከሆነ እጅግ ጠንካራ እርምጃ እንደሚወስዱ ዝተውም ነበር። ፕሬዝዳንቱ ይህንን ያሉት በተቋሙ ወቅት የተያዘ ኤፍራን ሶልታኒ የተባለ የ26 ዓመት ሰልፈኛ የሞት ፍርድ እንደተፈረደበት መገለጹን ተከትሎ ነው። ተቋሚው ረቡዕ ዕለት ፍርዱ ሊፈጸምበት ቀጠሮ ተይዞ እንደነበረ ቤተሰቦቹ ተናግረዋል። ኋላ ላይ ግን ቅጣቱ ተፈጻሚ የሚሆንበት ቀን እንደተራዘመ በኖርዌይ ለሚገኝ የሰብአዊ መብቶች ተሟጋች ቡድን ገልጿል። መንግስት ሊፈጽመው ስለሚችለው የሞት ቅጣት ጥያቄ ከጋዜጠኞች ጥያቄ ቀረበላቸው። የኢራን የውጭ ጉዳይ ሚኒስትር አባስ አርጊች ስቅላት ከጥያቄ ውጭ ነው ብሏል። ዛሬ ወይም ነገ ምንም ስቅላት አይኖርም ሲሉም ተናግረዋል። ክቡራን አድማጮች፣ እናንተስ ትራምፕ በኢራን ላይ እርምጃ ይወስዳሉ ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን አጋሩን። ወደሚቀጥለው ሌላኛው መረጃ አልፋለሁ። አሜሪካና ዩናይትድ ኪንግደም የተወሰኑ ወታደሮቻቸውን ከኳታር ማስወጣት ጀመሩ። ዩናይትድ ስቴትስ እና ዩናይትድ ኪንግደም በኳታር አልኡዴድ ከሚገኘው የአየር ኃይል ካምፕ የተወሰኑ ወታደሮቻቸውን ማስወጣት ጀምረዋል። በተያያዘ ዜና ዶናልድ ትራምፕ በቴህራን በተቀሰቀሰው ህዝባዊ ተቋሙ ምክንያት ኢራን ላይ እርምጃ ይወስዳሉ ተብሎም እየተጠበቀ ነው። የአሜሪካ ባለስልጣናት የቢቢሲ አጋር ለሆነው ሲቢኤስ እንደተናገሩት የተወሰኑ ወታደሮች እንዲወጡ የተደረገው ለቅድመ ጥንቃቄ ነው በሚል ነው። ቢቢሲ በበኩሉ የተወሰኑ ዩናይትድ ኪንግደም ወታደሮች ከኳታር እየወጡ እንደሆነ መረዳትም ችሏል። የኳታር መንግስት መግለጫ እርምጃው በቀጠናው የተከሰተውን ውጥረት ተከትሎ የተወሰደን ይላል። ቴህራን የሚገኘው የብሪታንያ ኤምባሲ ለጊዜው የተዘጋ ሲሆን ዶሃ የሚገኘው ኤምባሲ ደግሞ ሰራተኞቹ ጥንቃቄ እንዲያደርጉም አሳስቧል። የአሜሪካ የፌዴራል አቪዬሽን ባለስልጣን መረጃ እንደሚያሳየው ኢራን ከሐሙስ ንጋት ጀምሮ ማንኛውም አውሮፕላን በአየር ክልሏ እንዳይንቀሳቀስ አግዳለች። ኤር ኢንዲያና የጀርመኑ ሉፍታንዛ የበረራ አቅጣጫ ለውጥ ማድረጋቸውንም አስታውቋል። በኢራን የተነሳውን ተቋሙ ተከትሎ እስካሁን 2400 ሰዎች ሕይወታቸው እንዳለፈ የሰብአዊ መብቶች ተሟጋች ድርጅቶች አስታውቀዋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ75 አገራት ለሚመጡ ሰዎች የስደተኝነት ቪዛ የሚሰጥበትን ሂደት ላልተወሰነ ጊዜ አገደ። ስደተኞቹ ወደ አሜሪካ የሚገቡባቸውን ሕጋዊ መንገዶች ይበልጥ እያጠበቀ ያለው የትራምፕ አስተዳደር ይህ አዲስ ውሳኔ ከሚቀጥለው ሳምንት ረቡዕ ጥር 13 2018 ዓ.ም ጀምሮ ተግባራዊ መሆን እንደሚጀምር አስታውቋል። የአገሪቱ የውጭ ጉዳይ መስሪያ ቤት ትናንት ረቡዕ ጥር 6 ቀን ባወጣው መግለጫ ውሳኔው የተላለፈው በመንግስት ድጋፍ የሚኖሩ ስደተኞችን ቁጥር ለመቀነስ እንደሆነም ጠቁሟል። በዚህ ውሳኔ መንግስት የሚሰጠውን ድጋፍና ጥቅማ ጥቅም በመጠቀም ከአሜሪካ ሕዝብ ሀብት የሚቀነሱ ሰዎች ስርዓቱ ላይ የሚፈጽሙትን ብዝበዛ ማስቆም እንደተፈለገ መስሪያ ቤቱ ገልጿል። ከሚቀጥለው ሳምንት ጀምሮ ተፈጻሚ የሚሆነው የውሳኔ 75 አገራትን እንደሚመለከትም ተገልጿል። የዜና ወኪሉ አሶሺየትድ ፕሬስ ያወጣው የአገራት ዝርዝር እንደሚያሳየው ኢትዮጵያ ከነዚህ አገራትም አንዷ ነች። ከኢትዮጵያ ጎረቤት አገራት መካከል ኤርትራ፣ ሶማሊያ፣ ሱዳን እና ደቡብ ሱዳን እገዳ ከተጣለባቸው አገራት መካከልም ተካቷል። ዩጋንዳ፣ ሩዋንዳ፣ ታንዛኒያ እና ሪፐብሊክ ኦፍ ኮንጎ ውሳኔው የሚመለከታቸው የምስራቅ አፍሪካ አገራት ናቸው። ሩሲያ፣ ኢራን፣ ግብፅ፣ ሊቢያ፣ የመንና ሶሪያም
ከ75 አገራት መካከልም ተጠቅሷል። በአዲሱ ውሳኔ መሰረት ከእነዚህ አገራት የሚመጡ ሰዎች የሚያቀርቡት ስደተኝነት ቪዛ ተቀባይነት አይኖረውም። ይህ እገዳ የተላለፈው በጊዜያዊነት እንደሆነ ቢጠቆምም ለምን ያህል ጊዜ እንደሚቆይ ግን አልተገለጸም። የውጭ ጉዳይ መስሪያ ቤቱ የቆንጽላ መኮንኖች ከነዚህ ሀገራት ለሚመጡ ሰዎች የሚካሄዱ የስደተኛ ቪዛ ማመላከቻ ሂደቶች እንዲቋረጡ ትዕዛዝ መስጠቱን አሶሺየትድ ፕሬስ ዘግቧል። ይህ እገዳ እንደ ጊዜያዊ ጎብኚዎች ወይም ለንግድ ሥራ የሚጓዙ ሰዎች ላይ ስደተኛ ያልሆኑ ቪዛ ጠያቂዎች ላይ ተፈጻሚ እንደማይሆንም ተገልጿል። የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ የሆኑት ቶም ፒጎት መስሪያ ቤቱ የአሜሪካ መንግስት እርዳታ ፈላጊ ለሆኑና የአሜሪካ ሕዝብ ልግስና ያለ አግባብ ሊጠቀሙ የሚችሉ ስደተኞችን ብቁ አይደሉም ብሎ ለመመደብ ስልጣኑን ይጠቀማል ብሏል። የመንግስት ድጋፍና ጥቅማ ጥቅሞችን የሚወስዱ የውጭ ሀገር ዜጎች እንዳይገቡ ለመከልከል ሲባል የተላለፈው ይህ ውሳኔ አሰራሩ እንደገና እስኪገመገም ድረስ ለጊዜው ምክትል ቃል አቀባዩ አክለዋል። ስደተኞችን በተመለከቱ ጉዳዮች ላይ ጠንካራ ውሳኔዎችን እያስተላለፈ ያለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው ታህሳስ ወር ላይ በአገሪቱ ለሚገኙ ኢትዮጵያን ተሰጥቶ የነበረውን ጊዜያዊ የህግ ከለላ ማንሳቱ ይታወሳል። የጥገኝነት መብት የሌላቸው ኢትዮጵያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፈቃድ እንዲያገኙ አስችሎ የነበረው ይህ አሰራር የዘረጋው ከ3 ዓመት በፊት በ2015 ዓ.ም ነበር። የዚህ ህጋዊ ከለላ የቆይታ ጊዜ እንዲያበቃ መደረጉን ተከትሎም የዚህ ስራ ተጠቃሚ የነበሩ ኢትዮጵያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡም ታዘዋል። በተጨማሪም ፕሬዝዳንት ትራምፕ ለብሔራዊ ደህንነት ስጋት ናቸው ተብለው በተፈረጁ እንደ ሩሲያ፣ ኢራን፣ አፍጋኒስታን እንዲሁም በርካታ የአፍሪካ ሀገራት ስደተኞች ላይ የተለያዩ ገደቦችን ሲጥሉም ቆይቷል። ህዳር ላይ አንድ አፍጋኒስታዊ ስደተኛ 2 አሜሪካ ብሔራዊ ዘብ ወታደሮች ላይ የፈጸመውን ጥቃት ተከትሎ ኤርትራውያን ጨምሮ የ19 ሀገራት ዜጎች ወደ አገሪቱ እንዳይገቡ ተከልክሏል። በታህሳስ ላይ ተጨማሪ 5 ሀገራትና በፊሊስጤም አስተዳደር የተሰጡ የጉዞ ሰነዶችን የሚጠቀሙ ሰዎች ክልከላ ውስጥ ተካቷል። በዚህ እገዳ ውስጥ ከተካተቱት አገራት የሚመጡ ስደተኞች ያቀረቧቸው የጥገኝነት ጥያቄዎች፣ የዜግነት ሂደትና የግሪን ካርድ ማመልከቻዎችም ታግደው እንደሚቆዩ ተገልጿል። በሌላ መረጃ የተባበሩት መንግስታት የጸጥታው ምክር ቤት በድጋሜ በኢራን ጉዳይ ሊሰበሰብ ነው። የተባበሩት መንግስታት የጸጥታው ምክር ቤት በኢራን የተከሰተውን ተቋሞና የተፈጠረውን ውጥረት ተከትሎ ለሁለተኛ ጊዜ ዛሬ ሐሙስ ስብሰባ ያካሂዳል። በአሜሪካ ጠያቂነት ይካሄዳል በተባለው የምክር ቤቱ ስብሰባ ላይ ከ2000 በላይ ተቋሚዎች ተገለውበታል ስለተባለው የኢራን ተቋሙ እንቅስቃሴና በአገሪቱ ስላለው ሁኔታ ውይይት ይደረጋል ተብሏል። ሶስተኛ ሳምንቱን እያጠናቀቀ ያለው የኢራን ህዝባዊ ተቋሙ አብዛኛው የአገሪቱ ከተሞች ያዳረሰም ሲሆን መንግስትም ተቋሙን ለመቆጣጠር እርምጃ እየወሰደ ነው። እስካሁን ከ2500 በላይ ሰዎች ህይወታቸው ማለፉ የተገለጸም ሲሆን ጥቂት የማይባሉ የመንግስት ጸጥታ ኃይል አባላት ህይወታቸው ማለፉም ተዘግቧል። የተባበሩት መንግስታት የጸጥታው ምክር ቤት ከሳምንት በፊት በኢራን ጉዳይ ላይ አስቸኳይ ስብሰባ ማድረጉ የሚታወስ ሲሆን የአሁኑ ደግሞ በአገሪቱ ስላለው ሁኔታ ማብራሪያ እንደሚቀርብበትም ተገልጿል። ረቡዕ ዕለት የመብት ተከራካሪው አምነስቲ ኢንተርናሽናል የመንግስታቱ ድርጅት የጸጥታው ምክር ቤት ኢራን ውስጥ ተጨማሪ ግድያዎችን ለማስቆም አስቸኳይ ስብሰባ እንዲጠራ የሚጠይቅ መግለጫን አውጥቷል። አምነስቲ ዓለም አቀፍ የዲፕሎማቲክ ማህበረሰብ የኢራን ባለስልጣናት የህጋዊ ጥበቃ መብታቸው ማብቃቱን እንዲያውቁ ማድረግ አለበት ሲልም ጥሪ አቅርቧል። ድርጅቱ ጨምሮም ኢራን ውስጥ መጠነ ሰፊ ከህግ ውጭ ግድያ መፈጸሙን ከቪዲዮዎችና ከታማኝ የአይን ምስክሮች እንዳረጋገጠም በሪፖርቱ ገልጿል። ክቡራን አድማጮች የዛሬው መረጃዎቻችን እነዚህን ይመስሉ ነበር። በትራምፕ አስተዳደር እየተወሰዱ ያሉ ጥብቅ እርምጃዎች ዓለምን ወዴት እየመሯት ይሆን? በተለይ በአሜሪካ ያላችሁ ወገኖቻችን በውሳኔው ዙሪያ ያላችሁን ስጋት ኮሜንት ላይ አጋሩን። ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ለተጨማሪ መረጃዎች ቻናሉን ሰብስክራይብ ማድረግ የደውል ምልክቷን በመጫን ቪዲዮን ላይክ ማድረጉን አይዘንጉ። በሚቀጥለው በሌላ ቪዲዮ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።